የት እየሄድሽ ነው? ምን ይሰራል እዚህ? ይሄ ሰፈር እኮ የኔ ነው። ማዘሯ ሂጂ እኔ እመጣለሁ። የምትጣልይ ከሆነ ይቅርብሽ፣ አብረን ብንሄድ ይሻላል እያለቻት ነበር። እሺ ዳይመንድን ስላየች ያልታወራው ትፈልጋለች። የት ሊሄድልሽ ነው? ተሰፈሩ የት ሊሄድልሽ ይችላል? እንግዲህ ምን ሊያደርግ የት ሊሄድልሽ ነው የሚችለው? ኩኩሻ ደግሞ ኩኩሻ እንግዲህ ከዳይመንድ ጋር ትሄዳለች። ዳይመንድ የሚጽፈውን ነገሮች ሁሉን እያየችበት ነው። ምን ፈልገሽ ነው አጠገቤ የመተሽው? ቆምሽው ምንድን ነው የፈለግሽው? ውድ በተደጋጋሚ እኮ ዞር ዞር ስል አጠገቤ ያገኝሻለሁ። ምን ፈልገሽ ነው? ምንድን ነው? ዝም ብለህ አታወራ እባክህ። እና በዚህ ልክ ሰው መከታተል ምን ይሉታል? ምን ፈልገሽ ነው አንቺ? ጭራሽን እኔ መሰለል ጀመርሽ እንዴ? ማን ነው ሰለል ያለሽ? እያለ ዳይመንድ ይጠይቃታል። ማንም ስራን እኮ አያጣም። ስለዚህ ቦታውም ሰፈሩ ባቡሬ የት ሄዶ ነው ትላታለች። ከዲብ ጋር ወጥቶ ነው የሚሆነው። ሩታ እንዴት ነሽ? ከዶክተር ጋር የት ሄዳችሁት ብላ ጠይቃታለች። አዎ ችግር አለ። ምን ችግር ነው? ስለዚህ ለዶክተር ስለ ሊብ መጥፎ ነገር የነገርሽው ምንድን ነው? ራሱ ያየውን ነገር እኮ ነው። ምን አየ? ሩታ ምን አናደደሽ? ምን ችግር አለ? አይ ሳይሆን ጥፋተኛው ሊብ ነው። ከማን ጋር ነበር ያለችው? ከዶክተር ጋር። በዚህ ልክ መቀራረቡ ለምን አስፈለገ? ሩታ ምን እያለች ነው ትላታለች። አደይ ከፈለገችው ጋር እኮ መቀራረብም አለመቀራረብም አለ። ምንድን ነው የማን ላከሽ? እና ስለዚህ ስሚ አደይ ሊብ በጣም ያፋቅርሻል ትላታለች። ዶክተር አልነገረሽም እንዴ? እናቱ ታማሚ ስለሆነች ማስረዳት ስላልቻለ ነው። ስለዚህ ሩታ ራስሽን ባንቺ ቦታ አድርገሽ ብታዪው ለምንድን ነው? ይገባኛል። እንሺ እናቱ ከዚህ እንደሄደች ይስተካከላል። ለሚያልፍ ጊዜ እንደዚህ አትሆኚ። ሊብን መረዳት አለብሽ። እሱ በቃ የእሱ ውሳኔ ነው። አንቺ ታውቂያለሽ። ስለዚህ ዶክተር ጋር ባትቀራረቢ ጥሩ ነው። ስለዚህ ይሄን ያህል ምን ስናደርጋየሽ? አነጋገርሽ እንዴት ነው? የሰማሽው ነገር አለ? እኔ የመሰለኝን ነገር አውርቼ አስቀየምኩሽ እንዴ? ስለዚህ ሩታ በይ ታይ፣ ምንም አትናገሪ። አደይ ከሆነች ደህና ናት። ከዶክተር ጋር የሚያገናኛት ምን አለ? ለምን ተናደርሽ? እኔ የማላውቀው ነገር ካለ ንገሪኝ። ስለዚህ ዛሬ ልክ ይሆንሽ እኮ አይመስለኝም። አደይ ምን ውስጥ እንዳለች አልገባሽም መሰለኝ። ስለዚህ እኔ ያለሁበት ሁኔታ እንትን ብትይ ጥሩ ነበር። ሩታ እኔና አንቺ ማውራት አለብን ተነሽ ስለና ይዛት ታዲያለ ለሊ ማለት ነው። ልብዬ በጣም ቆየ፣ በጣም ቆየ። ሰይት ሄዶ ነው። ስለዚህ አንቺ በቅርብ ሰው ነሽ እንዴ ስትላት ከበፊት ጀምረው ይተዋወቃሉ እና እዚህ ውስጥ ትቆያለሽ? እኔ ያገኘሁት ሊብን ለማግኘት ነው። እንመለሳለን ከሱ ጋር። ማን የምታወራውን ሁሉ አትመኛት። በቃ እንዴት ይመለሳል? አይሄድም። የማይመስል ነገር ባናወራ ጥሩ ነው። የደበረሽ ትመስላለች ትላታለች። ለሁሉም ነገር እኮ ስራ ሲኖረው ደስ ይላል። ስለዚህ የባቡሬ እናት እንግዲህ ለማናገር ሂጅ አናግራታለሁ ብላ ብድግ ብላ እቤት ድረስ መጣለች። እኔ እመጣለሁ ብዬ አንቺ ቀደምሽኝ አይደለ ትላታለች። ምን ላድርግ? ሁሌም እመጣለሁ እላለሁኝ። አሁን ግዴታ ሲሆንብኝ የመጣሁት ስለ አደይና ስለ ዲብ የመጣሁት ነው ማዋራሽ። ለዛ ነው የመጣሁት። እና እሷ ልጄ ናት እንዳትይኝ። ፍቅር አይደለችም እሷ ማናት? የዲብ ጮኛ ነኝ ትላታለች። ምን ስርዓት የሚባል ነገር አፈጠረብሽም እንዴ? ስለዚህ እኔ እና እሷ እኮ ጓደኞችሽ አይደለንም። ሊብን የምጠብቂበት ቦታ ሄደሽ ጠብቂ። ስነ ምግባር የሌለው ልጅ እኔ ደስ አይለኝም። እውነቱን ስለተናገርሽ ነው። ስለዚህ በትልቁ ሰዎች መካከል አይገባም። ይሄ ሁሉ ያልሜ ስራ ነው። ይህን ሰው መርጣ ሞታለች። እንደዚህ እንድትማረርብኝም አልፈቅድልሽም። ይቅርታ ትላታለች። ምን አይነት ፈጠጤ ናት? እንደዚህ በቃ እዛው ሄቶ ልጠብቀዋለሁ ትልና ትሄዳለች። አለባበሷና መልኳ ራሱ ደስ የማይል ነገር። ደግሞ ይህች ማናት? የዲብ እናት እኮ ያመጣቻት። እኔም ገና ዛሬ ነው ያየኋት።
ልጆቹ መሀል ምንድን ነው የገባው? አንቺስ እንደዚህ እስከሚሆን ድረስ ለምን ዝም አልሽ? እና እኔ መቼ ወስታይ ነኝ? ማንስ ይሰማኛል? ሁሉም ነገር እኮ ጊዜ ይፍታው ብዬ ዝም ብዬ ቁጭ ብያለሁ። ዝምማ አይባልም እና ዝም ማለት የለብንም። ነገሮችን አጣርተን የሆነ ቦታ መድረስ አለብን። እነዚህ ልጆች እየተዋደዱ ለምን ይለያያሉ? ትላለች እንግዲህ አይሹ እንዴት ተከትለህ ለቀር ነው እንዴ? እና ምን ያናድድሻል? ለምን እንዴት ደግ አድርጌሻለሁ? ተናደጂ እና አንቺ ብነግርሽ አልረዳኝ ብለሻል። በቃ እንደዚህ ማድረግ ነው ያለብኝ እያላሽም እያደነቃት ይገኛል ማለት ነው። እንግዲህ በመቀጠል ፍቅር ታግታ ተነበረች መታ ነበር። ስለዚህ የት ነው የምትሮጪው? ነይ በቃ እና ረስቼዋለሁ በቃ ስለዚህ ነይ ተራርቀን መሄድ የለብንም። በጭራሽ እንዳታስበው። ባትወጂኝ እኮ ይህን ያክል መስዋዕትነት እኮ አትከፍልም ነበር። ለአንዴና ለመጨረሻ ጊዜ እገላገልሃለሁ እና አምንሻለሁ። እንደዚህ አይነት ነገር ያሰብከው ለምንድን ነው? እነሱን ዋስቶች ገንዘብ ስለምትዋሽልኝ ነው። ለቤዛ ነው። እሱን የሆነ ነገር ልንገርሽ፣ ቤዛ አልተፈታ ነው። ገጀራውን አስያዝ ነው። ሁሉም ነገር እሱ ላይ አላከክ ነው። ስለዚህ እህቴ መፈታቱ አይቀርም። ይሄ ሁሉ ነገር የምታደርገው ለሷ ነው። ካለ እሷ እኔ ማን አለኝ? በጣም ትገርማለህ። ስለዚህ ቤዛ የምትባል ልጅ ላያት አልፈልግም። ከአሁን በኋላ አንተንም ላይ አልፈልግም። ስለዚህ እቤት ስገባ ማሚ የምጠይቀኝ ስለማታውቅ ነው። አንተን ግን እኔ መጉዳት ነበረ አንሳለት። ስለዚህ ምንም እኮ ያስገኛት መስልም። ስለዚህ ልጆቹ በልክ ሌላ ቦታ ከመግባታቸው በፊት አንቺም ቢሆን እኔም ማናገር አለብን። ልጆቹ እኮ ጥሩ ነገር ነው ያሰቡት። ክብር የሚነካ ነገር አላደረጉም። ትዳር ደግሞ ጥሩ ነገር ነው። እሺ አንድ ላይ እንደሆነ ውስጤ እኔም እሞክራለሁ፣ እናገራለሁኝ። ይሄ በጣም ጥሩ ነው። እኔም እንግዲህ መጥቼ ላወራሽ የፈለኩት በዚህ ጉዳይ ነው። እኔም ታስበው የምፈልገው ጉዳይ ነበር። ስለዚህ ግራ ገብቶኝ ነው። ረጋ ብሎ ያለው ነገር ማስረዳት ነው። አደይና ልብኩ እንግዲህ በጣም ልጆች ገና ልጆች ናቸው። አይሆንም ብሎ የሴት ልጅ እንግዲህ እንትን ማለት መስበር ጥሩ አይደለም። ይች እኮ የመጣችው ልጅ ፍለጋ ነው። ይህን ሁሉ ስራ የእናትየው ነው። አደይ እንግዲህ ሰው አትሆንም። ይብለጥ እኮ ትሰበራለች። እንደዛ እስኪሆን ድረስ ማየት የለብንም። እሷንም አገኛታለሁ ብዬ ነበር የሄድኩት። ስለዚህ ምን እንዴት ተካሄደ የማውቀው ጉዳይ የለኝም። ወዴት ሄዳ ነው እሷ? ልጅሽን ማግኘት ፈልግ ነበረ እያለቻት ትገኛለች። እሺ አገኘሃት ስትለው ነበር። አሁን ላስገባላቸው ነው፣ ትመጣለች። እሺ እታለም መልሼ ልደውል እያላት ይገኛል። ስልክ እየገባ ነው። መልሼ እደውልልሻለሁ እያለ እንግዲህ ስልኩን ይዘጋዋል። እሺ በቃ አይቻችኋለሁኝ። መጀመሪያ ልቀቃትና ገንዘቡን አስገባልሃለሁ። ሩታ ምን እያልሽ ነው ያለሽው? አሁን እኮ ባዴና በሊሙ መሀል መግባት አትፈልጊ፣ አትግቢ። ምን እያልሽ ነው? ወይስ ሌላ ያናደደሽ ነገር አለ? ትላታለች። እኔ እኮ ለራሳቸው ብዬ ነው። ከዶክተሩ ጋር መቀራረቧ በዚህ ልክ ትክክል አይደለችም። መናገርና መቅረብ ያለባትን ሰው ታውቃለች። አንቺ ልነግሪያት አትችልም። ስለዚህ አደይ እኮ በጣም ጠንካራ ለመሆን እየሞከረች ነው። እሱ እኮ እንዴት እንዲሆነ ስላላየሽው ነው። መምረጥ ያለበትን ነገር እሱ እየመረጠ ነው። ስለዚህ እሱ የወሰነውና የመረጠውን ነገር በቃ እየፈለገች ነው። ስለዚህ እሱ የፈለገውን ነገር ማድረግ ይችላል። እኔ አደይና ሊብ መለያየታቸውን ስለማልፈልግ ነው እንጂ ሌላ ነገር አስቤ አይደለም ስትል ሮታ ትናገራለች። ሮታ ግን ዶክተሩን በጣም ስለምትወደው ከዶክተሩ ትራቅ እያለች እያስጠነቀቀች ነበር ለሌሊ። ሮታ እየተመላለሰች ባለችበት ሰዓት ምንድነው ሮታ ሲላትም ልትናገር አልቻለችም። ዶክተሩም ሊረዳት አልቻለም። አደይን እኮ በስርዓት እኮ ልትናገሪያት ነው እንጂ
ልታስረጃት የምችው እንደዚህ ደብራችሁ እኮ አልመሰለኝም ነበር። ስለዚህ በድጋሚ ስመጪ ንግግርሽን አስተካከይ ትላታለች። በቃ እሺ ትልና በሩን ትዘጋባታለች። እኔ ቆይ ሩታ ምን እናደረግሽው? እሺ አደይን የማይሆን ነገር ተናግረሽ እኮ አስቀየምሻት። ይሄ ሁሉም አድርገው እንግዲህ ይሄ ዶክተር ነው እያለች ነበር። የዶክተሩ ፍቅር አልወጣላትም። ስለዚህ በዚህ የሚገቡን መድኃኒቶች አስገብታ ጨርስልኝ እያለ ይናገራል ዶክተሩም። ሌቭም ቢሆን እንግዲህ ሀሳቡ እሷን ለማግባት ነው። ቤተሰብ ገብቶ ነው በመሃል። ስለዚህ አደይ ታሳዝናለች። እኔ ለአደይ ተቆርቁሬ ነበር፣ ግን እሱ ያሳዝናል። ለእናቱ ብሎ ነው እንጂ የእሱ ፍላጎት አይደለም። ምን ይጠብቃል እንግዲህ የእሱ ፍላጎት ማግባት ሆነ ማግባት አለበት። ስለዚህ አንተን ብዬ መስሎኛል የታመመ አባቴን ጥዬ ሄድኩት። ስለዚህ ፈጣሪ ይጨመርበትና ነገሩ ሳይቀር ቢታረቁ ደስ ይላል። ማዘሯ እንግዲህ አንቺ የተገባሽበት ይታረቃሉ። አሁን የቀረሽ ኪንጎ ነው። እሱም መካደልኝ እሱ እኮ አማለ ሰናይ ነው። ስለዚህ እንዲያንቺ ቢሆንማ ስለዚህ ስታዩ የሚያናድድ አይመስልም። እኔ ነኝ የማውቀው እንዴት እንደሚያናድደኝ። ተዋት፣ አላምናትም። ይኩንጉንም ያንቺንም ጸባይ ያውቃለሁ። የምታስቸግሪው አንቺ እንጂ እሱ አይደለም። እንታወቃለን እኮ ቅምጥል። ስለዚህ እሷ ፍላጎቷ ከእሱ ጋር ቁጭ እንዲል ነው። ተፈለክ መሄድ ትችላለህ ትለዋለች። ተረጋጊ እንጂ ቃሉ ወዲህ ጸብ ፈጠርሽው እንዲታው እንጂ እንደዚህ እኮ ነው አይደለም። ስንት የሚያጋጭ እያለ በሆነ ባልሆነው አትጋጩም። ስለዚህ እንግዲህ በቃ ደህና ቦታ እንደሚውል ሰው አሁን መሄድ ትችላለህ ትለዋለች። የኔ ጥፋት እዚህ ጋ ምንድን ነው? ጸባዋን እያወቅክ ኪንጎ ጸባዋን በቃ እንደ ጸባዋ መያዝ ነው ያለብህ። እንደዛ ማድረግ ነው ያለብህ። ስለዚህ ሁሉም ነገር ታልፈዋለህ ኪንጎ። እሷ ባህሪዋ ጸባዋ ይታወቃል። የኔ ጸባው በቃ እንግዲህ ምንም ማድረግ አልችልም። በትንሽ በትልቁ ትናደዳለች ቅምጥል። የዛን ቀን የወጣህበት ምክንያት ለምንድን ነው አሹ? በጣም ደንግጬ ነበር። የልብ እናት እኮ መተው ግርግር ፈጥረው ማውራት አልቻልንም። ምንድን ነው ያስወጣህ? ሀይ ሮማኔ፣ ዛሬም እንደዛው የዲያና ቁስሌውን ተነካኪያለሽ። ምን አለ ዝም ብትይ? እንደ ቀድሞው ጸጥ ብትይ ምን አለ? አልገባኝም ብለሽ የለም ሀላስ እንዳልገባሽ ሰው ዝም ብትይ ምን አለ? መቶ እንግዲህ አትርሱኝ አትርሱኝ ማለት ምን ማለት ነው? ሮማኔ በቃ እሱን ቃል ደግመሽ እንዳትዪው። በጣም ሰልችቶኛል። ይግባሽም አይግባሽም ዝም በይ በቃ ሰልችቶኛል እና ደሜን አታፍሊ፣ ህይወት የልኖርበት ይላል አሹ። ምን አይነት ባህሪ ነው ያመጣኸው? ስለዚህ ሮማኔ ልትረዳው አልሞከረችም። አሹ እንደሚወዳት እና እንደሚያፈቅራት ግልጽ አድርጎ ነግሯታል። በእሷም ምክንያት ከቤት ወጥቶ ሄዶ ነበረ። እሷ ግን ልትረዳው አልቻለችም። በቃ አላቅም ብለሻል፣ እንደማታውቂ ሆነሽ አልፈሽ ተቀመጪ ሲል አሹም ነግሯታል። ሮማኔ እንግዲህ ምንም ቢሆን ምንም ግልጽ አድርጎት አልነገረኝ፣ እንዴት ነው ልረዳው የምችለው እያለች አላስ አሁንም ቢሆን እየራቀችው ትገኛለች። አሹ ግን ተናዶባታል። ወደ ሌላም እንግዲህ እንትን ሲል የድብን እንዴት እንደምታምር ሲል በእሷም ለመቅናት ሞክራለች። ምክንያቱም እሷም ፊቷ ላይ የሚታየው ነገር ትወደዋለች፣ ግን ግልጽ አድርጋ ሴት ልጅ ግልጽ አድርጎ እወድሃለሁ ማለት ስለሚከብዳት ነው። አደይና ዴብ አሁን ላይ እንደተለያዩ ናቸው። የዴብ እናት ሌላ አንጠታለታለች። እሷም ደግሞ እንግዲህ በጣም የምታስጠላና እንደዚሁም ለሰዎች ምንም ክብር የሌላት ትልቅ ሰዎች ናቸው ብላ የማታከብር ናት። ስለዚህ አሁን ላይ አደይና ዴብ መለያየት የለባቸውም። ምንም ይሁን ምንም ሰራተኛ በመሆናቸው ብቻ ነው። እሷ ሴትዮይቱ ለሰራተኛ ክብር ምንም የላትም። ሰራተኛ ደግሞ ከሰው በታች አይደለም። ሰርቶ የሚያደርሰው ከሰው በታች ነው ማለት አይቻልም። ስለዚህ ለሰራተኛ ክብር ሊኖራት ይገባል። አደይና ዴብም መጋባት አለባቸው እና ላይክ ሼር እያደረጋችሁ ለቤት አዲስ የሆናችሁ እንደዚሁም ሰብስክራይብ ማድረግ እንዳይረሳ። ብዙ አስተማሪ ድራማዎች አሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።